ፖድካስት ከልጄ ጋር ተጀመረ። ሃይ ጋይስ። ፕሮግራማችንን ከመጀመራችን በፊት የዛሬ የመጀመሪያውን ኤፒሶድ አንዳንድ ከመጡልን አስተያየቶች ሰዎች ከላኩልን ተነስተን ብንነግራቸው ጥሩ ነው። ይህንን ፕሮግራም የጀመርነው በእኔና በአንተ መካከል ያለውን የአባትና የልጅ ግንኙነት ቀለል ባለ መንገድ ብዙ ባልተወሳሰበ መንገድ ማድረግ እንደሚቻል ለሌሎች ሰዎች ምሳሌ ለመሆን ነው። ባለፈው የመክፈቻው ፕሮግራማችን ላይ አንተም እንዳልከው ይሄ ለቪዲዮ ብለን ለሾው ብለን የጀመርነው ነገር ሳይሆን ሌላም ጊዜ የምናደርገውን ነገር ነው ዛሬ ወደ አደባባይ ያመጣ ነው እና ብዙ ወላጆች ለእኔ የደረሰኝ መልእክት እንድንነግርላቸው ወይም እኔ እንድነግርላቸው ለልጆቻቸው ወይም ልጆቻቸውን ደግሞ እንዲያታርጉ እንዲሆኑ እንድንልላቸው አይነት የፈለጉ ይመስላል። ግን ፈጽሞ እንደሱ አይደለም። ስለዚህ እኛ የራሳችንን ህይወት የራሳችንን ነገር ነው የምናሳያቸው እና እነሱ ናቸው መራጮቹ። አይመስልህም? ይሄንን ትንሽ ሐሳብ ብንነጋገር። Yeah. So I wrote down my thoughts. I would love to share it with you guys. I'm not speaking as a representative for my generation. I'm not here to parent the audience. And my dad is not trying to be your father. We're not positioning ourselves from fixers. We're not here to fix you. We're here to talk with you. We're coming from a place of humility. And so we ask that you keep a humble ear. We're not claiming our way is better. These are not commands or rules. These are just recommendations, not rules. So remember that. We want to call out stubbornness in our culture. That's not going to come in the next generation. That dies with y'all. No offense, Dad. But we identified this call out earlier, and people assume their way is better. This growth requires openness. And so we want y'all to listen to us. We don't need my way or the highway. Leave that out of here. We don't need that. We want you to be open in hearing what we have missed, but we also welcome pushback. So this is a conversation, not a lecture. We want this to be very engaged. You're welcome to disagree with us. We want everybody to think critically. The goal is engagement to reflect. We want you guys to be compelled, not to comply and just listen. And so we want to set the tone. The truth can feel offensive at first, but discomfort is a great big part of growth in the beginning, especially. And nobody knows everything. Don't act like you know everything, especially in the comments. That's a very dangerous thing. Only God is all-knowing. And last time I checked, you are not God. So don't try to play God. Okay? Cool. All right. Yeah. Take it away. እኔም ለወላጆች ለመጨመር ያክል እኛ ቤት ያደረግነው ነገር ሁሉ እናንተ ቤት ላይ ሰራ ይችላል። እናንተ ቤት የምታደርጉት ነገር ሁሉ እኛ ቤት ላይ ሰራ ይችላል። እና ብዙዎቻችሁ እንዲህ አይነት መጠባበቅ አይቼባችኋለሁ። በቃ ልክ አንተ የምታረገውን ለልጅህ እኔም ማድረግ ፈልጋለሁ የሚል ነገር የምትጠብቁ አላችሁ። እንደሱ ሊሆን አይችልም። ግን ሊጠቅማችሁ ይችላል። እኔ ተጠቀምበት የነበረውን አንዳንድ መንገዶች እንደ እግዚአብሔር ቃል የሆኑ ነገሮችን ሁሉ እና ደግሞ በቃ በሰባዊነት በአእምሮ በማሰብም ደግሞ ያደረግናቸው ነገሮች ሁሉ ሊጠቅሟችሁ ይችላሉ። እንግዲህ የሚጠቅማችሁንና የማይጠቅማችሁን በመለየት እናንተ ናችሁ የምትሰሩት። ሌላው ግን በጣም አስቀድሜ ልናገር የምፈልገው በዚህ የፖድካስት ከልጄ ጋር የሚለው ፕሮግራም ላይ አንዳንዶቻችሁ ዛሬ ዮዳኤል የደረሰበት እድሜ ላይ ልጆቻችሁ አልደረሱ ይሆናል። ስለዚህ እናንተ እድለኞች ናችሁ። ብዙ ዮዳኤል የሚናገራቸው ከኔና ከእርሱ ጋር ከወላጆቹ ጋር ከጓደኞች ከሌሎችም ጋር ያለውን ልምምድ በሚናገርበት ጊዜ በጣም ይጠቅማችኋል። ግን አንዳንዶቻችሁ ደግሞ ልጆቻችሁ ይህንን ነገር ሳላረግ እንደዚህ አይነት ጊዜ ሳልወስድ በጣም እቆጫለሁ ያላችሁ ሰዎች አላችሁ። ልጆቻችሁን ዛሬ ካጠገባችሁ ያጣችሁ ሰዎች ልትኖሩ ትችላላችሁና
ይህንን ደግሞ በቃ በጸሎት ነው እግዚአብሔር ያንን ጊዜ ሊክሳችሁ እንደሚችል። እንደውም አንዳንድ ነገሮችን ወደፊት ስንነጋገር ታገኟቸዋላችሁ። ይህን አሁን የምናገረውን ነገር ግን ለእግዚአብሔር ያንን ነገር የምንሰጠው ይሆናል። ግን በጣም እድለኞች ናችሁ። በእኛ ህይወት ውስጥ እኛ በብዙ ነገር አልፈን የደረስንበትን ነገር እናንተ ዛሬ ቁጭ ብላችሁ በመስማት ማስተካከል የምትችሉበት እድል ስላለ በጣም ደስ ይለናል ማለት ነው። አለ ሌላ? One last thing, we want to present two sides of the coin to you, and I want to end by saying we are not your healers. We are only facilitating the conversation for your healing. Your healer wants to awaken stuff out of you, and hopefully we can spark up some ideas for him to stir something up in your spirit. So with that said, Top G, take it away. Let's do it. በመጨረሻ ደግሞ ያው አንተ በምትናገርበት ጊዜ በሙሉ ወደ አማርኛ ሰብታይትል ይኖረዋል ወይም ፊደላቱ ይጻፋሉ። እኔ በማወራበት ጊዜ በእንግሊዘኛ ይሆናልና አንዳንድ ሰዎች ይጻፋችሁልን አላችሁ። ልክ እኔ የምናገረውን አንተ የምትተረጉም፣ አንተ የምትናገረውን እኔ የምተረጉም የመሰላችሁ ሰዎች አሉና ይሄን ነገር ካሁኑ ወላጆች ዮዳኤል በሚናገርበት ጊዜ ወደ አማርኛ የተረጎምነው መከታተል ትችላላችሁ። እንግሊዘኛ ብቻ ደግሞ መናገር የምትችሉ እኔ በመናገርበት ጊዜ እንግሊዘኛውን ጽሁፍ ማየት ትችላላችሁ። ዮዳኤል በጣም ቅኔ መናገር የሚችል ምን የመሰለ አማርኛ ተናጋሪ ነው። አንዳንዶቹ ይሄን ብዙ ነገር አስተምረው እንዴት አማርኛ እኔንም ያስተምረኛል። አማርኛ በደንብ ነው የሚችለው። አላማችን የሚመለከቱን ልጆች በቋንቋ ምክንያት እና ወላጆችም በቋንቋ ምክንያት ምንም ነገር እንዲያመልጣቸው ስለማንፈልግ ነው። ስለዚህ ተዘጋጅተሃል ለዛሬው የመጀመሪያው ኤፒሶድ? Buddy, I don't know what we're talking about today. This guy wants to be so secretive. He's so annoying. Even growing up, what he'll do is he'll be like, okay, guys, he'll tell us a long story. And then he'll like, I'll tell you the remaining next week. And I'm like, so he's still doing it. So I don't know what we're talking about today. So please. ርዕሱን መረጥኩት እኔ ነኝ። እና እንደዛ እንዲሆን የፈለግንበት ምክንያት በቃ የተጻፈ የተዘጋጀ ነገር እንዳልሆነ እንዲሁ የሚፈሰውን ነገር ላይቭ የሆነውን ነገር ማለቴ ነው እንድታዩት ነው። ስለዚህ በአንድ ታሪክ ነው ወይም ደግሞ በአንድ ጥናታዊ ነገር ነው ዛሬ ካንተ ጋር የማወራውን ነገር የሚጀምረው። ይሄ ጥናት የተደረገው በ2013 ነው። በ2013 ዓመተ ምህረት ላይ ነው ይሄ ጥናት ሳይንቲስቶች ያደረጉት። ያው ብዙ ጊዜ ሳይንቲስቶች ጥናትን ሲያደርጉ በአይጦች ላይ ጥናትን ያደርጋሉ። ስለዚህ ምንድነው ያደረጉት? አንዲትን አይጥ ይዘው የተቀመጠችበትን ቦታ የኤሌክትሪክ ሾክ እንዲያረጋት አደረጉ። ኤሌክትሪክ ደነዘዘው እንደሚባለው ማለት ነው በእኛ። እና ልክ ግን ኤሌክትሪኩ በሚይዛት ጊዜ የቼሪ አበባ አቀጣጠሉ ወይም ደግሞ ጭሱን አቀጣጠሉት። ስለዚህ ኤሌክትሪኩ ደነዘዛት፣ ጭሱም ሸተታት፣ ደነገጠች፣ ፈራች፣ ካለችበት ሮጣ መለጠች። ይህንኑ በተደጋጋሚ አደረጉባት። ከዚያ በኋላ የሚገርመው ነገር የሷን ልጆች አመጡና በኤሌክትሪክ እንትን አላረጓቸውም። ከዛ በኋላ አርግዛ ከወለደች በኋላ ማለት ነው ጓቸውም፣ ግን ያንን የቼሪ አበባውን አቀጣጠሉት፣ አጨሱት። ከዛ ልጆቹ ሮጠው ሄዱ በፍርሃት ማለት ነው። ግን ኤሌክትሪኩ አልያዛቸው። ከዛ በኋላ አሁንም ይህንን ጥናት ከብዙ ወራት በኋላ እንደገና የሷን የልጅ ልጆች ደግሞ አደረጉ። አሁንም ያንን የቼሪ አበባ ልክ ጭሱን ሲያዩ ምን እንደሆነ አያውቁም። እነዛ ግን መሯሯጥ ጀመሩ በፍርሃት። እና ይሄ እንግዲህ ጥናት ወደ ምን ወሰዳቸው? አይ በዚህ አይነት ምክንያቱም በማናቀው ነገር ወይም ቁጭ አርገውን ባላስተማርናቸው ነገር ልጆቻችን ከኛ የሚወስዱት ነገር አለ ማለት ነው። ስለምን እንደሆነ ምክንያቱን አያውቁም፣ ግን ያንን ነገር አድርገዋል። እና ይሄንን ነገር በብዙ አይነት መንገድ እናውቃለን። ለምሳሌ በምግብ አሰራር የታወቀ አንድ ምሳሌ አለ። መሽሩም የምትጠብስ ሴት ነበረችና አጠባበሷ በጣም የተለመደ አይደለም። እና ለምንድነው እናቴ እንደዚህ ብለሽ እንደዚህ አይነት የምትጠብሽው? ይሄ እኮ ልክ አይደለም
ትምህርት ቤት ያየሁት እንደዚህ አይደለም ብላ ልጅቷ ስትነግራት እኔም እንደሆነ አላውቅም እና አያትሽ ናት ይሄን ስታረግ ያየሁት አለች። አያቷ ጋር ሄደች። አያቷንም ስጠይቃት አይ እኔም ምን እንደሆነ አላውቅም ያንቺ ቅድመ አያት ናት ይሄን ያደረገችው አለች። ስለዚህ አንዳንዴ በማየት ምክንያቱን ሳናቅ ዝም ብለን የምናደርገው አለ። አንዳንዴ ደግሞ ምንም በቃ አልተነገረንም ምን አላልንም፣ ግን ያ ነገር የተላለፈብን ነገር ሊኖር ይችላል። ዛሬ እንግዲህ ድንገተኛ ፈንጠዝያ ይባላል፣ ሰርፕራይዝ በአማርኛ። ናይስ ኒው ወርድ። ካንተ ማን ነው ከኔ ወደ አንተ የተላለፈብህ ነገር ምንድን ነው? እና ይሄንን ነገር እኔ እድል አግኝቼ አባቴን ጠይቄው ነበር፣ ያንተን አያት ማለት ነው። ኢንትረስቲንግ። እና ለምሳሌ አካሄድ ሊሆን ይችላል፣ አነጋገር ሊሆን ይችላል። ደስ የሚለኝ ምክንያቱን አላውቀውም፣ ደስ ይለኛል። ምክንያቱን አላውቀውም፣ አልወደውም። ለምሳሌ የማልወደው ቀለም ሊሆን ይችላል። በፍጹም ምክንያቱን ብጠይቀኝ አላውቀውም። ወይም የምወደው ቀለም ሊሆን ይችላል እና የሚያበሳጨኝ የሰው ባህሪ የሰው እንትን ሊሆን ይችላል። እኔም ላይ ሳየው የማልወደው ነገር ሊሆን ይችላል እና እንዲህ አይነት ነገሮችን በጣም ሁል ቀን አስብ ስለነበር ደስ ይላል። እንደዚህ ስትሆን ፊትህ እንደዚህ ሲሆን Thanks Dad. እና አይ ቲንክ 89 ዓመቱ ላይ ይመስለኛል የኔን አባት ይህን ጥያቄ ጠየቁት። እኔ ለምን እንደሆነ አላውቅም፣ እንዲህ ነገር አለብኝ፣ እንዲህ ነገር አለብኝና ምንድነው አንተ አለ ሆይ አልኩት። ለምሳሌ በጣም የሚገርም ነገር የኔ ሰውነቴ ማታ እሳት ነው። እሳት ብጨብጥ በቃ እንትን ነው፣ እሳት ነው እና በጣም ነው የሚሞቀው ሰውነቴ ማለት ነው። እና ሁሉ ቀን እንትን ያደርገኛል። እንደውም በቃ ሻወር ሁሉ በወስድ ሁሉ ደስ የሚለኝ አይነት ነገር። እና አንድ ቀን ቁጭ ብዬ ሳወራው የኔ እኮ ሰውነት እሳት ነው አለኝ። ከዛ በኋላ ነው ያኔ ነው እንትኑን የጀመርኩት፣ ወሬውን የጀመርኩት። ለምሳሌ በጣም ማታ አምሽቶ መስራት፣ እንደውም ማታ ነው እንትን የምሆነው የሚነቃው ሰውነቴ፣ አእምሮዬ የሚነቃው ለመስራት ለማሰብ በጣም እንትን የምሆነው ለሱ አላቅም። ለምን ያን ነገር ከየት እንዳመጣው ትንሽ ምክንያት አረግ ነበር። ኢትዮጵያ ያለው መብራት ስለሚጠፋ ማታ ግን መብራት ስለሚመጣ ስቱዲዮ ለመስራት በቂ ፓወር እንዳገኝ ምናምን ይመስለኝ ነበር፣ ግን አይደለም። ሰውነቴ እዚህ እንግዲህ ያው መብራት የማይጠፋበት ሀገር መጥቼ ሰውነቴ በጣም ንቁ ነው በዛ ሰዓት። ሌላው እንደማስበው አንድ ቀን አንተም ይህን ጥያቄ ሳትጠይቀኝ አትቀርም፣ የሆነ ነገር በማደርግበት ጊዜ ለማንም አላወራም፣ ወይም አጠገቤ ላለው ሰው አሁን እንዲህ ላደርግ ነው ያንን ዕቃ አምጥቼ እንዲህ ላደርግ ነው አልልም። ሳልል ነው የማደርገው። እና ሰው መጥቶ ደግሞ ልርዳህ ሲለኝ አልፈልግም ነው የምለው። እና ሻለቃ ግርማ ያድጉን ይሄን ጠየቁት፣ እንደዚህ ታረጋለህ ስለው ይገርማል አለኝ። ሰው መጥቶ ልርዳህ ሲለኝ እንደውም ያናድደኛል አለ። እንዴ እኔም እኮ ያናድደኛል አልኩት። እና ለምን አልኩት ስለው ሰውየው መጥቶ ግርማይ ልርዳህ፣ እኔም ይኸው የቱን ላንሳ ሲለኝ ደስ ይለኛል አለ። ወደ ድርጊት ሲሄድ ደስ ይለኛል እንጂ ምን ልርዳህ ሲለኝ እያየኝ አይደለ ለምን አይረዳኝም ብዬ እንትን አደርጋለሁ አለ። But I ask you for help and you still don't give it to me. You suffer in silence, bro. You suffer in silence. አንዳንድ ጊዜ ትልልቅ ሳውንዶች ምናምን ሴትአፕ ሳረግ፣ አሁን ካሜራ ሴትአፕ ሳረግ ምንም አእምሮዬ ውስጥ ነው ያለው የቱን የቱ ጋር እንደማረግ ለሰው አልናገርም። ሰው ሊረዳኝ ይፈልጋል እና ሰው እርዳታ የማይፈልግ ብቻውን እንትን የሚያደርግ ምናምን ያስብለኛል። ግን እንዴት እንደመጣ ግን አላውቅም። ቁጭ አድርጎ ግን እንዲህ ነው መሆን ያለበት አላለኝም። ይሄ እንግዲህ ተላልፏል። ሌላው ጠዋት ስነሳ ወዲያው ጆሬ ውስጥ ቶሎ ሄድፎን ማድረግ አለብኝ። ሙዚቃ I understand it now. ሌላው በጣም የገረመኝ ነገር በፍጹም በጣም የሚከብደኝ ነገር ሰዎች ማስቀየም አልችልም። ሁል ጊዜ ሰዎችን በቃ እኔን ሲያገኙ መሳቅ አለባቸው ወይም ኢንተርቴን መሆን አለባቸው። በቃ የሆነ ከባድም ነገር ውስጥ ይሁኑ
የሆነ እንትን መፍጠር አለብኝ ይላለሁ እና አንዳንድ ጊዜ እኔ ላልሆን እችላለሁ እዛ እንትን ውስጥ እዛ ሙድ ውስጥ ወይም እዛ እንትን ውስጥ እኔ ራሴ ምፈልግ ልሆን እችላለሁ ግን በቃ ያ ገፍቶ ይሄዳል ከዛ በኋላ እነሱን ለማስደሰት ያደረኩት ነገር እኔ ግን ባዶ በኋላ ሆናለሁ እኔን የሚያደርገኝ ሰው ስለሌለ ማለት ነው እና በጣም ይሄ ነገር በጣም ይከብደኝ ነበርና ስጠይቀው የኔ እንግዲህ የመድረክ ሰው ነኝ አለ ሁሉ ጊዜ መድረክ ላይ በመቆምበት ጊዜ ሰዎችን አስደሳች ሰው ነኝ አለ ይሄ ነው አዎ እና ሁሉ ቀን እንደዚህ ስለሆነ የትኛውም ቦታ ላይ ይሄ ነው ካፌ የሚወጣው ቀይ ፍቅር ቃል እንትናዬ ምናምን በቃ እንደዛ አይነት ነው አይተዋል እንግዲህ የኔ ወርቅ ምናምን ማለት የሚወድ ሰው ነው እና ይሄን ሁሉ ነገር ያገኘሁት እንግዲህ ቁጭ አድርጎ አስተምሮኝ አይደለም ምናልባት ያው አንተ ታሪኬን ታውቃለህ እኔ በእድሜ ቢያንስ 6-7 ዓመት ካደኩ በኋላ ነው አባቴን ያገኘሁት እናትና አባቴ በመሃል ተለያይተው ነበር ስለዚህ በልጅነት እንኳን የሆነ ነገር አየሁ እንዳልል እንደዛ ነው ግን ዝም ብሎ የሄደ ነገር አለ ሌላው ቅድም እንዳልኩ ደግሞ ደማቅ ልብስ መልበስ አልወድም በፍጹም በጣም ድምቅ ያሉ ልብሶችን መልበስ አልወድም እና ለምን እንደማልወድ አላቅም ነበር በኋላ እሱ ነው የነገረኝ እኔ በፍጹም አልወድም አለ እና እንዲህ አይነት ነገሮች እንግዲህ ይሄዳሉ ሌላው በቃ የሚገርምህ ነገር ቱታ አሁን ነው የወደድኩት ቱታ መልበስ አልወድም ነበር Yeah, you always wore suits to the gym. Like, who does that? Bro, wear a button up, about to hit a new PR. Like, what? Okay. እንደውም ለረጅም ጊዜ ብዙ ፎቶዎችን ይሩኝ ሰደር ይወዳለሁ Yes, this እና man loves ሰደር his ይወዳለሁ vest. ሱት Oh my gosh. ቤት ውስጥ አይዶን አንተም አንድ ጊዜ እንትን ብለሃል የገላታ አጥቤ ምናምን ቤት ውስጥ የትም አልሄድም ግን ሱት ሳረግ ደስ ይለኛል እና ለምንድን ነው አንድ ቀን ለነገሩ ምን አለኝ አይ ሱት እንኳን እንድትወድ ኳስ ምናምን እንዳትወድ ያደረኩ እኔ ነኝ አለ እና ይሄ ስቴዲዮም መሄድ ኳስ እየሄድክ መጠለጽ አይደል እኔን አባትን አታይም ሁሌ ቶክሲዶ እንደለበስኩ ከረባቴን አርቃዬ ሙዚቀኛ እንደዛ ነው ምናምን የሚል እሱ ያው በስልጠና እንደመጣ በኋላ ሰምቻለሁ ሌላው የሚገርም ነገር ሙዚቃ ስጫወት አልንቀሳቀስም ማለት he hates that by the way. አዎ ምናምን እያልኩ ምናምን የሆነ የሚንቀሳቀስ ነገር ሊኖረኝ ይችላል ግን በጣም ይሄ አሉ በእያንዳንዱ ሪትም በእያንዳንዱ እንትን የሚንቀሳቀሱ ሰዎች አሉ እና እሱንም ያው ከዚህ በፊት ነገር ያለው በጣም የሚንቀሳቀስ ሰው በጣም የማይችል ሰው I remember that. እሱን ስላለኝ ሊሆን ይችላል አንዳንዱ እንግዲህ በተጽዕኖ ነው ያ እና በጣም ሌላው የገረመኝ ነገር የኔን አባት ሳወራው የነገረኝ ነገር ለምሳሌ የሆነ አንድ የሚያስቅ ነገር ነገርከኝ ወይም የሆነ አንድ እውነተኛ የሆነ ታሪክ ነገርከኝ ለምሳሌ አሁን የነገርኩህን የአይጧን የኤክስፐሪመንት ወይም ምርምር የተደረገበትን ነገር ሰማሁ ልበል እና ይህንን የሰማሁትን ነገር ለሌሎች ሳስተላልፈው በጣም አሪፍ አድርጌ ማስተላለፍ ነው የምፈልገው የሆነ ተራ ነገር ሆኖ እንዲተላለፍ አልፈልግም እና በጣም ነው እንትን የሚገርመኝ የሆነ የሰማሁትን ታሪክ ኢቭን ስብከት እንኳን ሰብቼ ያንን ስብከት ለሌላ ሰው ላካፍለው ከፈለኩ በጣም በጥሩ ሁኔታ ለማቅረብ ነው የምፈልገው ተራ ነገር ደብዳቤ ስጽፍ ሊሆን ይችላል ኢሜል ሳረግ ቴክስት ሳረግ ከሆነ ፒክቸር ጋር መላክ ከሆነ ስዕል ጋር አብሬ መላክ ያንን ነገር የሚገልጥልኝ ነገር እንዲህ አይነት ትንሽ ኤክሴል ያደረገ ነገር ማለት የበለጠ ነገርን ማድረግ እወዳለሁ እና በጣም ገርሞኝ ይህንንም ነገር ሳልነግረው ራሱ ከነገረኝ ነው እኔ የትኛውንም ነገር አለ የቆዩ ሙዚቃዎች ሊሆኑ ይችላሉ የቆዩ እነሱን በቃ በበለጠ ነገር ማድረግና ማቅረብ እወዳለሁ ይሄን ቁጭ ብሎ አላስተማረኝም ስለዚህ እንግዲህ ዛሬው እንትናችን ንግግራችን አላቅም ቁጭ ብዬ የነገርኩ ነገር እንደዚህ ነው የሚደረገው ያልኩ ነገር ሊኖሩ ይችላሉ አላቅም ግን እንዲሁ የተላለፉ ነገሮች ይኖራሉ ለምንድን ይሄንን ዛሬ የመረጥኩበት መንገድ አባቶች ለምን ከልጆች ጋር እንደዛ ያወሩም እስቲ ምናልባት እነሱ ያልጠበቁትን ነገር ሊሰሙ ይችላሉ እና አይ መዋሸትም የተማርኩት ካንተ ነው ከተባሉ የት ነው የሚገቡት where they go run to bro for real no yeah ይሄን ይመስላል እንግዲህ አሁን ስቴጁ ያንተ ነው
Don't you mean the stadium? Anyways, Stage. yeah. No, I think it's a couple things. Everything you said, I identify with it to a degree. I think sarcasm I got from you. Thank you very much. Sense of humor. I thought God, when he made me, he spilled the funny juice in my DNA. No, it's you guys. This is 3 generations running. አዎ God knows በቀደም how. ደግሞ ሰምተሃል የማን እንደሆነ ደግሞ የአጎቴ ልጅ ሲናገር ሰምተሃል። ከየት ነው ያገኘሁት በአባቴ ሳይድ ስትለው I don't remember that. I ከሻለቃ do. እናት ከኔ አያት ማለት ነው። He ትዝ did say ይልሃል that. ዳዊት ምጽኡ ሲነግረን ያ Your twin? Yeah, he told me that. ያ Well, not anymore. ያ But yeah, sense of humor. Sense of humor. I want to get to sense of humor last, but I thought music definitely. I think we can tell, though the music has manifested differently in today's modern spin. It's so funny. I posted his old photos, and I think one of my friends said, "You can tell you guys are related. You guys have the same ear. Like the way that our ear is shaped, it looks just like his." But also, there you go, Simon Nawak. The way we listen to music, instinctively, I don't know music theory like I want to, but my ear is very much. I know it's from him, so it's like I can tell what sounds good. I don't know the name, but I can tell. And so I have the ear, both shape and the actual ear of music from you and him. I used to think music was the only thing I was good for, but listening to you talk, I think storytelling is another. One thing this guy used to do with me and my sister is on our way to like home, on our way home, this guy would sit us down, or if he's waiting for our mom from the groceries, like in the parking lot, he would tell us, I don't know if he's making up the story on the spot. I don't know if he knows somebody and he's just embellishing and adding stuff in between, but he's enhancing it. And my sister and I are like gripped into the whole thing, listening. And then when we're so invested, he'll go, I'll tell you the rest next week, like I said. Yeah. And so I think storytelling is another. I don't know what it is, but I have to enhance whatever is in front of me. And I didn't notice I had limited like that gift of mine just for music and music alone, but I've seen that come in the form of teaching, because when I just share something that really moved me, I see how people react to it, and their mouth is kind of like off, like in awe, and they're just like, it's their jaw just drops and they're just amazed. And I really admire that. And I think I got that ability to inspire, I think, from you. I think I got inspiration from you, but I think I got challenger from my mom, if that makes sense. She does not hold you back. And I think I'm trying to lean more into mom's side, because I've seen how being a servant of the people is beautiful. Like to be their champion is great, but they'll also, the same crowd will turn on you one day. And so it's never, I'd rather be, true to myself than for the people. And so I think those are some of the things I had to like wrestle with. So when I heard you talk about, the rat experiment, I'm over here thinking you're going to talk about generational trauma. I'm like, wow, Dad, like first episode, really? But thank God we're going easy into this. But I want to say sarcasm and sense of humor is so funny to me, because obviously I don't want to make this too spiritual, but I think when I hear the voice of God speak to me through my conscience, and when he's telling me something and challenging me and convicting me, it sounds sarcastic. It sounds funny. It sounds like I can't help but laugh. I'm like, really, God? Really? Like, so I just find it funny how, that's exactly what he says, like, to me. I just find it funny how, and then he'll challenge me. But I noticed how much influence a father's tone has on their child. I was even talking with my cousin about this. Sometimes if people have a hard time coming to God because they think God is condemning, if their father was condemning or hard, while the father is trying to instill or bring up a really powerful value of hard work or whatever,
they're actually teaching them condemnation or shame or embarrassment. So it's very hard for them to unlearn when the only frame of reference for their earthly father, for their heavenly father, is their earthly father. And so it was so interesting to me, because why does God have a sense of humor for me? Because my father has an insane sense of humor. And so to me, when I'm praying, I'm actually laughing with him, if that makes sense. So I think, it takes the level of made in the image of God to a different level, to a different degree. And I think if you can like take back and if you can heal one, you can heal the other. It has a downstream impact. But why are parents like this? I don't really know. I think at the end of the day, we also forget our parents are just grown-up kids, I'm realizing I'm at that age now where the veil is lifted. I can see my parents for the flawed people that they are. My uncles, my aunts, my grandparents, all of them. I can see their mistakes as people now. It's no longer an age thing. I think there's also a fear. So the parent kind of pushes them back, like saying, I am your father, you are my child, like act up. But they use that as a way to block them from truly seeing who they are. I think, I used to think you and mom were angels, bro. Like I saw አንድ ቀን ከኦሃዮ ይመስለኛል ስንመጣ መኪና ውስጥ ከኋላ ተቀምጠ ለመሆኑ ተጣልታችሁ ታውቃላችሁ? I did ask you that, yeah. እዚህ ላይ I don't remember the conversation good. አይ ተጣልተን እናውቃለን አለ። ከዛ ነው እኔ ስትከራከሩ እንኳን አይቻችሁ አላውቅም አልከ። ከዛ እንደውም አሁን ትላንት የተከራከርንበት አለ እና በአንተ ፊት እንከራከራለን እና በጣም ተከራከርን ማለት ነው። እዚህ ላይ በጣም ሃይዌይ እየነዳ ከዛ ልታስታርቅ ለመሃል መግባት ፈለግና አይ እንኳን አላየኋችሁ ሌላ ጊዜ ስትታገስ I said that. I don't remember that. እና ያ ብዙ ጊዜ እንደሱ ትል ነበር። ፐርፌክት መስሉኛላችሁ። የዛች አይጧን ግን አንድ ያገኘሁትን ከኔ አባት ልንገር። አንድ ትልቅ ውስጤ ፍርሃት አለ። ልክ አንድ ሰው የሆነ ነገር አድርጎ ሲጎዳኝ ወይም ሲያስቀይመኝ ወይም በዛ ሰው ሳዝን ሄጄ ያን ሰው እንዲህ አድርገሃል ማለት በፍጹም እና ካጠገቡ ነው የምጠፋው። ያን ሰው ለማላገኝበት መንገድ ነው የምፈጥረው። ሳገኘው እንኳን በጣም ሰላም ያው ቅድም እንዳልኩ በጣም ነገሮችን እንትን ማድረግ እችላለሁ፣ መያዝ እችላለሁ በማያስቀይም ሁኔታ። ግን ለምሳሌ የሆነ ቢዝነስ ከሆነ ከዚህ ሰው ጋር ሰራ የነበረው በፍጹም የፈለገ ነገር ብታረገኝ ከዛ ሰው ጋር አልሰራም። ሰላም እለዋለሁ፣ ከሱ ጋር አወራለሁ ምንም በፊት ልክ ከነበርኩበት መቀጠል እችላለሁ። ግን ያንን ነገር ለማውጣትና በዚህ ነገር እንዲሆን ያለው ለማለት አልችልም። ስለዚህ ብዙ የተጠራቀሙ ጉዳቶች ነበሩኝ ማለት ነው። እና እዛ ሰዎች ደግሞ ስለማያውቁ ሌላም ጊዜ እንደበፊቱ ሊመጡ ይፈልጋሉ ከኔ ጋር እና ለረጅም ጊዜ መሆኑ ከመንፈሳዊነትና ከአገልጋይነት ጋር በጣም ነበር የሚያስቸግረኝ። እና ሁሉ ቀን እንዲህ አይነት ስብከቶች ስሰማ ነው እኔ ቂም አልያዝኩም እኔ ቅርብ እያቸዋለሁ ምናምን፣ ግን በቃ ያንን ማውጣት የሚችል አቅም የለኝም። እና በኋላ የኔን አባት ስነግረው ነገረኝ ለ25 ዓመት በዚህ ነገር ላይ እንዴት ይቸገር እንደነበር ነገረኝ። እና እውነትህን ነው አልኩት። አዎ እንደዚህ ስለሆንኩ በኋላ ያንን ሰው አግኝቼ እንደዚህ ብዬ ከተናገርኩ በኋላ ነው ነፃ ያወጣሁታል። ይሄን እንግዲህ ቁጭ አድርጎ አላስተማረኝ። እንግዲህ እንዳይጧ ቼሪ አበባ ሸቶኝ እኔም ሆኛለሁ መሰለኝ። ግን ምን አረኩ ከዛ በኋላ በይበልጥ ይሄ ከሱ ጋር የነበረኝ ንግግር በጣም ብዙ ነገሮችን እንደገና ቅርጽ ያወጣልኝ ነገር ነበርና ከዛ በኋላ ሆን ብዬ በእነዚህ አይነት ነገሮች ላይ መስራት ጀመርኩ። እንደውም እናትህ ልትነግር ትችላለች። አንድ ነገር ልክ በቃ ማይሆን ነገር እንደማይስተካከል ሲገባኝ
ነገሩን ወደ ሌላ ሽፍት አረገውና ለውጠውና ከዛ በኋላ ሰላም እንደሆነ ሰው ኖራለሁ። ግን ውስጤ በዛ ነገር አውጥቼ ስላልተናገርኩ ይጎዳኛል። እና በኋላ ያንን ነገር ልምምድ ማድረግ ጀመርኩ እና በጣም ለካ ቀላል ነገር ነው። በጣም የሚያስፈራ ነገር አይደለም። እና ይመስለኛል ሰዎችን ሁልጊዜ የሚያገለግል ማንነት ውስጤ ስላለ ደግሞ አሁን ይሄን ስናገር ደግሞ እና የባሰ ክርክር ውስጥ ምናምን መግባት ለምሳሌ አንድ ነገር ልትመክረኝ ከፈለክ በጥሩ ቀለል ባለ መንገድ በምሳሌ በምን አድርገህ ስትነግረኝ ቶሎ ይገባኛል። ምንም ይቅርታ ለመጠየቅ አልቸገር ምናምን። በጭቅጭቅ ቶኑ ራሱ የእንትንህ ቶን ትንሽ እንደው በጣም ቆጣ ያለ ከሆነ በቃ መስማት እና ያንንም በቃ ይሄንን ሁሉ ስናወራ ነው የነገረኝ። እና ለዚህ ነበር አየህ ልጅ ሆኜም እናቴ በኔ ላይ የሆነ ጥፋት አይታ ስትቆጣና የኔ አባት ሲናገረኝ በጣም ሁለቱ የተለያየ ነገር ነው። እና ያንን ነገር ነው ያየሁት። ምናልባት በዚህ ላይ የምትጨምረው ነገር ሊኖር ስለሚችል አንድ ነገር ልጨምርልህ ፕሊዝ። እናቴን እንግዲህ በጣም መንፈሳዊ ሰው ናት፣ በጣም የጸሎት ሰው ናት፣ በጣም የእግዚአብሔርን ቃል ታነባለች ምናምን። እግዚአብሔርን ያስተዋወቀችኝ መንገድና እሷ ለኔ የኔ አባት ደሞ ጋር ያየሁት እግዚአብሔር ተለያየብኝ። really? እና እሷ ጋር ያለው እግዚአብሔር በቃ ሲሪየስ ነው። የሆነ ነገር ካረክ መጀመሪያ ፊቱ እንትን ይላል። በጣም እንትን ነው፣ ኃይለኛ ነው በቃ። እና ሰጥለጥ ብለህ ማገልገል አለብህ ነው። በጣም ጥሩ በቃ በዚህ ነው እንትን ያደረኩት። እና ይሄ እንግዲህ ማለት በልጅነቴ ትምህርት ቤት ውስጥ ጓደኞች አሉ፣ ዘፈን አለ፣ ሙዚቃ አለ፣ ፊልም አለ፣ ብዙ ወሬ አለ፣ እነዚህ ሁሉ ነገሮች እና በጣም በቃ ኃጢአት የሚለውን ነገር በደንብ ነው ያስተማረች። እና እግዚአብሔርን በጣም ነው እንትን የማደርገው። እና በዛው መጠን ደግሞ ስለ አጋንንታዊ አሰራርም፣ ስለ ሰይጣን፣ ስለ ጥንቆላ፣ ስለ ምናምንም በጣም እኛ ቤት ብዙ ጊዜ መንፈስ ያለባቸው ሰዎች አጋንንት ይጮሃል፣ ይጸልያል። በቃ ይሄን ሁሉን ስናይ ነው ያደግነው። ከፍ እያልኩ ስመጣ ደግሞ አባቴ ላይ ያየሁት እግዚአብሔር ደግሞ ሌላ ሆነብኝ። በጣም ፍቅር የሆነ በቃ ምህረት ያለው አምላክ መሆኑን እና በእነዚህ በሁለቱ ሰዎች መካከል ስላደግኩ ያው መጀመሪያ ላይ ግራ ገብቶኛል። ምን አይነቱ ነው እሱ? ልክ ሲያወራኝ የእግዚአብሔር እንደዚህ በቃ ምህረቱን ነው የሚያሳየኝ። የእግዚአብሔርን እንትን በቃ እግዚአብሔርን ማገልገል እንዴት ጥቅም እንዳለው ምናምን። በእሷ ሳይድ ሲሄድ መከራውን ሊሆን ይችላል የምሰማው። አገልጋይ መሆን የተናቀ ነው፣ ይሰደባል፣ ይጠላል ምናምን ሊሆን ይችላል እሷ ጋር የምሰማው። እሱ ጋር ደግሞ በቃ እግዚአብሔርን ማገልገል እኮ ክብር ነው፣ እኔ በዓለም ያላገኘሁትን ክብር ነው እሱን አግኝቼ ምናምን እና አልከስርም። አሁን ደሞዙን ሰርቶ ሲከለክሉት የሚሰጠኝ ምክር ምናምን በጣም እንትን አድርጎኛልና ለካ በእነዚህ በሁለቱ በጣም የተለያየ አመለካከት ባላቸው ሰዎች መካከል ማደጌ ትክክለኛውን ነገር እኔ በራሴም ደግሞ እያደግኩ ሲሄድ እንዳውቀው ነው ያደረገኝ እግዚአብሔር ማለት ነው። እና ሌሎች ነገሮቹን ሌላ ጊዜ እናወራለን። እሱ የሙዚቃ ስራ ላይ ሲሰራ ስለነበረ በሙዚቃ እናነሳዋለን። ግን የነዚህ የሁለት ሰዎች እና ምን እንዳደረግኩ እንግዲህ ያው ዛሬ በሰው ፊት ትነግረኛለህ፣ ግን አንዳንዴም ትነግረኝ ነበር። ለምሳሌ በጣም ጸሎት ይሰለቸኝ ነበር። በጣም እኛ ቤት ጠዋት በኢትዮጵያ አቆጣጠር 12 ሰዓት በዚህ ሀገር 6 AM ጠዋት ተነስተ ሳሎን ተንበርክከ ካልጸለይክ እርግጠኛ ነኝ ቁርስ አትበላ በቃ። ስለዚህ የግድ ከቤታችን ሰራተኛ ጋር ቤት አጸዳልሻለሁ ብለህ በጎን ካልተቀበልክ በስተቀር ይታወቃል። እንትና አልተነሳም አይሰጠው ቁርስ ምናምን የተለመደ ነው። ይሄ በቃ ህግ ነበር እኛ ቤት። ምሳ ሰዓት ላይ ጸሎት አለ። ማታ የሰፈር ሰው ሁሉ ተሰብስቦ ጎረቤቶቻችን አሉ፣ ነጋሽ ገዛኝ፣ የጥራው ልጆች፣ ሌሎችም አሉ ከታች ሰፈር። ጸሎት ደንበኛ የቸርች ጸሎት ነው። ቸርችም ዝግ ስለነበር ለኔ ጸሎት በቃ ታድለው ቲቪ ሲያዩ የሚያመሹ ልጆች ታድለው ምናምን እላለሁ። በቃ ይሄ ያለውን ያንን መንፈሳዊ ነገሩን በጣም እንትን ያደረገኝ ነበር። ከእድሜ በላይ ነበር በጣም እና ረጅም ሰዓት ነው ጸሎቱ፣ ረጅም ሰዓት ነው ስብከቱ፣ እነዚህ ነገሮች እና ልክ እናንተ ስትወለዱ እኔ ያኔ በእናንተ እድሜ ሆኜ መንፈሳዊ ነገር
አየው የነበረውን ነገር እንዳታየው ትፈልግ ነበር። እና ትዝ ይልህ እንደሆነ ሁል ጊዜ ባይብል ስተዲ ስናደርግ እንዳላረዝምባችሁ ለምንድን ነው እንደዚህ የምትለው ትላላችሁ። እኔ ይረዝምብኝ ስለነበር ነው። እና በቃ ሌላው ሁል ቀን በሆነ ምሳሌ ጀምራለሁ፣ በሆነ እናንተን ቶሎ ጆሮአችሁን የሚያገኝ ደስ ብሏችሁ እንድትሰሙ። ከዛ በጥያቄ ትዝ ይልህ እንደሆነ ጥያቄና መልስ ምናምን እናደርጋለን። ሌላ ነገር መስሎ ከዛ በኋላ ወደዛ እንሄዳለን እንጂ this guy used to do icebreakers, guys. Like, who does that for a Bible study? Anyways. Yeah, sorry, continue. እና እነዚህ ነገሮች የሁለቱ ሰዎች መሀል ያደኩበት ነገር ነውና እኔ በጣም ደስተኛ ነኝ። አሁን ብሩክታዊት በጣም ጠንካራ ነች ምናምን እዛ ነገር ላይ ታደርጋለችና እኔ ደግሞ በዚህኛው መንገድ ነው የሚይዘውና ምንድነው ይሄ ለእናንተ የጠቀመው? ምናልባት ለሌሎች ወላጆች እኔ በጣም ደስ ይለኛል። እንኳን አባቴ እንደ እናቴ ያልሆነ እንኳን እናቴ እንደ አባቴ ያልሆነች ማለት ከሁለቱም ማግኘት ስለቻልኩ ጥሩ የሆነ እግዚአብሔርን በሚፈራ አይነት እድገት እንዳደግ አድርጎኛል። እስቲ ንገረን። I think that you had a very relaxed demeanor towards the Bible. I think you simplified it so a 10-year-old could, or an 8-year-old could understand it. I think the Bible was rated R, by the way, so you had to like change a lot of stuff, like Sodom and Gomorrah, or thank God we didn't know, because the promised land between animals, the rules between man should not do this to an animal. Like, how do you explain that to a 6-year-old, So I think you did a good job explaining that. And then my mother, on the other hand, she would come in like, this is what's going to happen to them. So this and this. And I think she put the fear of God in us. And it's good. It's really good, because you guys had a song, and I think like sometimes people lose, like, just God is not your equal. Like, calm down. Like, there's a level of respect you have to show up. Like, you don't see me disrespecting you, like, you don't see me talking to you. Like, now we talk like equals, as in I can think freely, but it doesn't mean I can insult you and, like, be careless around you, because there are so many different layers to who God is. And I think I was able to see, if I could choose a song for you that you guys wrote, Sisik Desiral is you. Sisik Desiral Kanigari Sikal Hulle Bedesita Fitin Mayet Yishal I would deposit መቸገር ጭንቀቴን ማየት አይፈልግም ተጨማዶ ፊቴን። Mom is እግዚአብሔር ይማታል ይሰምታል በጣም ኃይለኛ ነው እግዚአብሔር ይማታል እግዚአብሔር ይማታል እግዚአብሔር ይማታል እግዚአብሔር ይማታል። Sorry, Mom. Love you. But I think I'm saying that to say, like, she's right. She's right. Like, y'all be thinking, like, God is cute. God is, he knows my heart. No. Do you know your heart? Do you know how wicked your heart is? Do you know how evil your heart is? At the end of the day, God is still holy. Milonagar, I think I got that from her. But I don't think I think everybody says God, like Christianity it's a relationship, not a religion. And I think it's both. I really think it's both. I think I got to see the relationship side from you, but I got to see the good religion side from her.
because we were made to worship. We were made to believe in something. And I think she did a good job showing that from her personality, from her experience. But also I think you had a way of like እንዳልከው ማጣፈጥ ትችላለህ. Like you can enhance these characters, and I could see it. But I also think the way you guys love, like I think you love by showing us, here you go, everything, this is all yours. Go ahead and conquer it. Go ahead. You inspire to let us go and take control. I think for mom though, she has always been the like, let me be your rock. Let me protect you from falling. Let me make sure you don't even fall in the first place. I think that's an element of God that she was able to mirror, if that makes sense, as you're made in the image of him. Yeah. ስለዚህ እንደው አሁን ይሄን ለሚሰሙን ለልጆችም ቢሆን ለወላጆች ይሄ ሚዛኑን የጠበቀ ነገር ነው ብለህ ታስባለህ? ልክ እንደዚህ መሆናችን እኛ ለእናንተ ባላንስ ያደርጋል። ምክንያቱም ብዙ ልጆች አሁን ይሰሙናል፣ እናቴ እንደዚህ ናት፣ ጨቅጫቃ ናት አይነት ነገር በአሉታዊ ወይም በኔጌቲቭ ሳይድ ነው የሚያዩት። እናቴ እንዲህ ናት፣ ወይም አባቴ ይሆናል ለዚህ የሚለው እናቴ ትሻላለች ወይ አባቴ ይላሉ። እና ግን ያንን አካሄድ እንዴት ነው ባላንስ ያደረገ ነው ወይ? Well, I would say to the kids watching, when you see some behavior from your parent, ask them, Mom, why do you do that? I remember one time I asked my mom, Mom, why are you worried? Like, it's like 6 p.m. I'm about to go get boba with some friends. I'm like, Mom, I'm out. Where are you going? I'm like, I'm about to we're gonna go get boba. She's like, okay, what time are you coming back? And I'm like, I don't know. I was gonna play it by ear. She's like, okay, but you're gonna lose parking. And I'm just like, dude, are you hearing yourself right now? And he'd say, just leave him. And then I would go. And every time I stopped asking, or I'd say, I'm heading out, while my leg is all the way halfway across the door as I'm about to close it. Or just like something like that. And I'd asked her one time, Ma, why do you do that? And she's like, do what? Why do you ask me? It's because I care for you. But it was able to challenge her and say like, hey, this doesn't look like taking care of me. This doesn't look like setting provisions for me. This just looks like fear. And I had to call that out of her, because I'm like, one thing I'm learning, Mom, is I don't want to operate in a spirit of fear. And you sound like you're afraid. What are you afraid of? And she didn't have the answer for that at that time. But it really convicted her. And you might be an instrument of conviction, but not to condemn, because you are in no position to condemn your parents either. Because when you get the responsibility of birthing someone, giving them life, let's talk then. But if you who struggles to feed yourself can say that to them, I just want to see you try. So it's a shared responsibility. Let's like not do that. But as far as like where the things go now, even I think me and her were talking recently. I think and we were talking, and she was able to call out like fear in her life after that moment. I think she was like, I was so embarrassed after you said that to me, but it was what I needed. She said like, because I think one time I was getting ready to move out, and she's like, Yodi, what are you going to do? You're going to go into this foreign land. You know, nobody there. I'm like, Ma, I'm going to be okay. She's like, who's there with you? And I said, the Holy Spirit. And she was quiet. But there will be a point in time. I'm not saying that to make her happy. I was genuinely convinced. And so for a parent, her fear disappeared, because she was like, okay, he's in good hands. He's in God's hands now. There will come a point in time where a parent has to say, he's in God's hands now. She's in God's hands now. But like, when they're moving from a spirit of fear, I just want to call out the behavior, not the parent. Behind the parent, what's behind the parent, what's driving you. And I think that would really help both people, both parent and child, and that would bring a lot of just
resolution, and that we could talk about that on a separate day. But I think that would be a good place to start for those watching at home. ስለዚህ እኔም ለወላጆች የምለው ቀጥሉ፣ ባላችሁ ባደጋችሁበት ወይም በሚገባችሁ መንገድ ለልጆቻችሁ፣ ግን ደግሞ ግልጽ አድርጋችሁ ንገሯቸው። እኔ ለአንተ እንደዚህ ስለሆንኩ ነው። ቢገባቸውም ባይገባቸውም እሱን ማሰብ ጥሩ ይመስለኛል ለልጆቹ። እኔ ጋር ያለኝን ማቴሪያል ጨርሻለሁ። እንግዲህ ለዛሬ ያለንን በዚህ ውስጥ ልናነሳው የምትፈልገው ነገር ካለ ሌላ? I'm straight. ስለዚህ እኔ ከአባቴ የተላለፈ ነገር እንዳለ ሁሉ ወደ አንተም የተላለፈ ነገር አለ። በጣም ደስ ያለኝና ማነው እኔም ደስ ብሎኛል። ግን የኔ አባት በጣም ይሄን ሲሰማ ደስ ያለው ለምን እንደሆነ አላውቅም አልኩት። ማንኛውንም መንፈሳዊ ነገር ስሰራ በጣም ደስ ይለኛል አልኩት። የሆነ አሁን ለምሳሌ ገንዘብ ስለማገኝበት ምናምን አይደለም፣ ግን የሆነ እርካታ ይሰማኛል ስለው ይሄን እንድትሆን ነበር የምፈልገው። በጣም ተደሰተ፣ ያንን ነገር ከእኔ መስማቱ ማለት ነው። ያ ነገር ስለተላለፈበት በጣም ስለተላለፈው ከእርሱ ወደ እኔ በጣም ደስ ብሎታል። እንግዲህ ይሄ እንደ መነሻ እንዲሆነን ነው። ሳናቀውም የምናስተላልፈው ነገር አለ፣ እያወቅንም የምናስተላልፈው ነገር አለ። እንግዲህ መጥፎ ነገር ግን እንደተላለፈ ያው ማምሸት ትወዳለህ አይደል አንተ? አሁንም Yep, guys, stay up. Make sure we rebel. No, I'm kidding. Yeah. እሱ ገርሞኛል። ሳሌም ላይም አለ ያኛው ማምሸትም። But you know what's crazy? At work, when they made me clock in, like early morning, I was like, fine, I'll do it. And then after I did it, I was like, wow, this feels really good to be a functioning member of society. This feels really good. But a lot of melodies, they come to me at night. Something about the moon, maybe. I don't know. Yeah. እስቲ ይህንን ሀሳብ ይዘው ወላጆችም ከልጆቻቸው ጋር ይነጋገሩ። እኔ ከአባቴ እንደዚህ ነኝ፣ ከእናቴ እንደዚህ ወስጃለሁ፣ አንተ ምን አገኘ ከኔ የሚለው ነገር እንደ መነሻ ይሆናቸዋል። የሚቀጥለውን እንግዲህ የምናወራውን ነገር አንተን አዘጋጅተህ የምትመጣው? Well, I was thinking we do a 15-minute split in half. For the first 15, you know, I read some of these comments from people, ask you these crazy questions. And then you can ask me any crazy questions they're asking about. But sadly, my hair is back, guys. So, you know, the anointing has lifted. But yeah, that's good. Okay. Thank you, son. በጣም አመሰግናለሁ ይሄን ስላወራን። በብዙ ሰዎች የሚጠቅም ይመስለኛል። Yeah, definitely. If you guys can, I would even encourage you viewers at home to pause the video. Well, if you guys are comfortable with your kids, ask the questions we're asking each other. Or maybe at the end of the video, just write them down. Let us know. How did it hit you? በጣም ደስ ይለናል። እውነት ነው። ኦኬ ዮዲዬ